ይመልክት ለመኮንን ላከ መኮንን ላከ በቦክስ ገጥሟለው ቢል ወሬ ሰማው አረፋ በተከመጣ ይሻላል እዝታን እስከ ዛሬ ድረስ በዘፈን ነው አይደለም ታውቀው አሁን ግን በቦክስ እኛ ሴቶች ፓንት እናረጋለን ግዴታ ነው ወይኔ እሺ ገባህ አይደለ በጣም ማይገባኝ ነገር ወንድ ልጅ ነው ፓንት የሚያረጋው ስኬታማ ለመሆን ከባድ የሆነው ሀገር የት እንደሆነ ታውቃላችሁ ኢትዮጵያ የትም እንዳትሄድ ከኔ ውጪ ሳልሰራ እኔ ምን ያንተ እኩል መሆን አለብኝ ጋዴም ልልወጥ ብዬ ዶሮ ማርባት ብጀምር አይደለም እንዴ በጓሮ በኩል ሄደ ሸለምጥማጥ ማርባት ይጀምራል ተመልከት እንግዲህ ወጣት በጊዜ አታሹፍ አሁን ካልገባ እንደኔ በ45 ዓመት ህፃን ልጅ ስልክ ይገባሃል ቀን ሙሉ ስክሮል እያደረግን እንውላለን ዋው ጋዴም አርቲስት ቴዎድሮስ ካሳሁን ሀገር የሞተችበት የት ሄዶ ያለቅሳል ሲል መቼም ኬንያን እንዳላለ ሱዳንን እንዳላለ አሜሪካን እንዳላለ ሁላችንም ማስተዋል እንችላለን። ጉድበሉ በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። እሸቱ ሊታሰር ነው በባምቢ ጉዳይ ምን ሰጠሽ ማራለሽ ምን ሰጠሽ ቆይ ሐሳቤን ጨርሰኝ እባክህ ተጫዋች ነው እሱን ቪዲዮ ሰላም ብለናል እጅ ስነስተናል አንገደፍተናል ይሄው መተናል አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል ክብሯትና ክብሯን ቤተሰቦቻችን እንደምን አላችሁልን ሳምንታችንን ጠብቀን እንግዲህ ተከስተናል ቅዳሜ ነው ዛሬ ከሶስት ቀን በፊት አይደል እንደፖስተትከው እኮ በሳምንት ሁለት ቀን አይደል እንደምንሰራው አይደለም እንዴ ማክሰኞና ቅዳሜ ነው ይሄ ፕሮግራም ያለው ስለምታዩን ስለምታደርጉልን ቀና ትብብር ስለምታደርጉልን ላይክ ስለምታደርጉልን ሰብስክራይብ በእውነት ከልቤ ነው ማመሰግናችሁ ስለምትገጩን የደውል ምልክት እንዴ ስለምትሰጡን ኮሜንት ሰሞኑን እንግዲህ ቪዲዮአችን ላይ በጣም ለውጥ እያየን ነው ሰብስክራይብ እያደረጋችሁ ነው ላይክ እያደረጋችሁ ነው እንዲሁም ደግሞ ኢትዮጵያ ውስጥ ያላችሁ ሰዎች ደግሞ ቪፒኤን አብረታችሁ እያያችሁ ነው ስለሱም ከልብ እናመሰግናለን ኢሚዲየት እናመሰግናለን እንግዲህ ሐሳብ አስተያየቶቻችሁን እንቀበላለን በሰሞኑ እንግዲህ ኢትዮጵያ ውስጥ ምን ተሰማ ምን ታየ ምን ተወራ ምን ተባለ የሚለውን ሰብሰብ አድርገን ከናንተ ለናንተ ጀባልላችሁ ተከስተናል ከቪዲዮቹ ጋር አብረናችሁ ምን ቆየው እኔ ግስላው እንዲሁም ጠንበልሎ ወንድማችሁ እኔ ተሙኑ ጉሴ ከካሜራው በስተጀርባ ቅመሚት በእኛ እንጂ በባለፈው ቪዲዮአችን ላይ እንግዲህ ቅመሚት ከባድ ሰርፕራይዝ ተናግራ ነበር በ30 ቀን ውስጥ 50000 ከገባ ለሶስት እድለኞች ሽቶ ሰጣለሁ ብላ ነበር በዚህ ፍጥነቱማ ይገባል 23000 ገብቷል ከ20000 ባንዴ 23000 3000 ሰብስክራይብ በ3 ቀን ምናምን ጨምሯል እና ምንላችሁ ፈልጌ ነው የሽቶ ተሸላሚ ለመሆን ከዚህ ቀደም ፖስት ባደረግነው ቪዲዮ ላይ ሄዳችሁ ኮሜንት ጽፋችሁ ሰብስክራይብ ማድረጋችሁ እንዳትረሱ በጣም ወዳችኋለሁ ቪዲዮ ላይክ ያደረጋችሁ ዳይ ወደ ቪዲዮ እዚህ አታወራም አንተ እኔ ያለው አልተናገርም ጎጎ ለቪዲዮአችን ድምቀት ይሆን ዘንድ እንግዲህ ኮሜዲያን ደረጀ ኃይሌ የሆነ ቪዲዮ ለኛ ብቻ በውስጥ ልኮናል ለክብራን ቤተሰቦቻችሁ ይሄንን ቪዲዮ አድርሱልን ብሎ የትም ያልተወሰተ 00 ቪዲዮ ልኮልናል ለሚመለከተው አካል ደግሞ ሜንሽን ታረጉታላችሁ መጀመሪያ ግን ቪዲዮ እንመለከት ይመልክት ለመኮንን ላከ መኮንን ላከ በቦክስ ገጥሟለው ቢል ወሬ ሰማው አረፋ በተከመጣ ይሻላል ለሰማም ተስተዳድራ ይሻላል ስጭ 6 ወቅተኛ እዚህ ላይ አስቀምጬ ረሳህ ነው ያለ ቪዛ ዱባይ ምናምን ይፈልጋል ለማንኛውም አረፋ በተከመጣ ወዳደራለው ካርክ ደሬሽንገር በሮሽዋልሽንገር ደሬሽንገር እንግዲህ በሰሞኑ ኤምኤምኤ እንደተደረገ ይታወቃል በዛ ደግሞ ፍክክር ሁላችንም ኮላብ እየመረጠን ነው በዛኛው በዋናው ዩቲዩባችን አለዩቲዩብን ሜንሽን አድርጉልን ብለን እሱን ልንገጥም አስበን ነበር በዚህ ቦክስ ላይ እንግዲህ የማይሳተፈው ማን ነው ብቸኛው አራስ ቤት ያለ ህፃን ብቻ ነው ጠቅላላ ከህፃን እስከ አዋቂ እንግዲህ አሁን ትልልቅ አባቶቻችንም እየገቡበት ነው ይሄን ሞኬ ደግሞ ሲሆን ከበድ ይላል ሞኬን ሜንሽን አድርጉት ሞኬ በእርግጠኝነት ይሄን ቪዲዮ ታየዋለ ደሬ ምንድነው ነገሩ ኪሎሜትሩ አልሄደም ወይ በርሶ ዘንድ ቦክስ ውድድር ከሚሆን የቃላት ጦርነት ቢሆን አይቀልም ወይ ደሬ የሚያስተላልፈው መልእክት አጠር ያለ ነው ሞኬ ምንም አታመጣም የሚለውን አሁን ቢፍ ላይ ናቸው ደሬ ከሰውነትህ ይልቅ ምላስህ ይጠነከራል ማለት እወዳለሁ በእውነት አንተ ደሬ አሁን ከሰውነቱ ከጡንቻ ምላሱ ይጠነከራል እነሱ አሁን በንግግር ቢሆን ሞር ሌላ ትልቅ ጸብ ነው የሚመጣውና ሐሳባችሁን ኮሜንት ላይ አስቀምጡልን እስቲ ይደባደቡ ቢግ ላቭ ኤንድ ቢግ ሪስፔክት ለሁለቱም ኮሜዲያኖች ታፕ ኮፒ ሊንክ ሼር አርቲስቶች ይቅርታ ታፕ ቢግ ላቭ
እስቲ ላይ አስቀምጬ ረሳህ። ለማንኛውም አርፈህ ተቀመጥ። እኔ ወንድም እንግዲህ ሳልፈልግ ጠይቀኛል። አንተ ደግሞ የጠየቅኝን የማሟላት ግዴታ አለብኝ። ስለዚህ ለዚህ ነው የምገጥመው እንጂ ከኔ ካንተ ጋር የመጣላ ፍላጎት ኖረኝ አይደለም። እዝታን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው? አሁን ግን በቦክስ አንድ ምምልልህ ነገር ግን ከአንገት በላይ አለካ። የብርን አለካ። ምክንያቱም ባንተ ጨከና እንጀት የለኝም። ዳቦ ቤትህን ግን አሯሩጥልሃለሁ። ይገባል እንደዚህ የማያልቀው የሚስቶች ጥያቄ። እንግዲህ ስለ እውነቱ ትዳር ላይ ስንመጣ እንግዲህ እንደየ አፈጣጠራቸው እንግዲህ ብዙ ልዩነት አለ ብዬ አስባለሁ። ወንድ ልጅ ብዙ ማውራት አይወድም። ሴት ልጅ ደግሞ ብዙ ማውራት ትወዳለች። ይሄ ተፈጥሮ ነው፣ ምንም ማድረግ አይቻልም። ሴት ልጅ ብዙ ማውራት አታሽቃብጥ። የእነሱ ራሱ ነው የሚወርዱብህ። አታሽቃብጥ። ጀምር ሴት ልጅ እህታችን፣ ፍቅራችን፣ ህይወታችን ናት። አንተ ለሴት ልጅ ያለ ጥላቻ ከዕለት ወደ ዕለት እያደረ እየመጣ ነው። ግልጽ የሆነ ነገር ላይ እውነት እጅን ፌሚኒስት ላይ ራሱ ተቃውሞ ታቀርባለህ አሉ። እስቲ ለማንኛውም እንደ ዳቦ ቆሎ ተቆርጦልህ ፍላት እንዳላረግልህ እስቲ ሀሳባችሁን አስቀምጡልን። እስቲ ለማንኛውም ቪዲዮን እንመልከተው። ሚስት ምን እያለች እንደሆነ ተመልክተን ሀሳብ እንሰጥበታለን። የማዛግ እንትን ሳይሆን ለምሳሌ አሁን እኛ ሴቶች ፓንት እናደርጋለን፣ ግዴታ ነው። ገባህ አይደለ? በጣም የማይገባኝ ነገር ወንድ ልጅ ነው ፓንት የሚያደርገው ምንድን ነው? ይዙ እኛ ስላደረግ እናንተ ማድረግ ስላለባችሁ ነው። ኧረ ምን ችግር አለ? እያነጠርኳቸው መሬት ላይ ማለት ነው እንትንበታለሁ። ሰው አቅጣጫ ሲጠይቀኝ ማለት ነው ጣቴ ለምን ትደክማለች ወደዛ እያልኩኝ ማለት ነው አዘረጋው ዘንዶን ማርያምን። እኔ ግን እግዚአብሔር ምስክሬ ከልቤን የጠየቅኩ እኛ ሴት ስለሆነን ብዙ ነገር አለ ያስፈልጋል። እሺ እኮ እኔ አሁን ቁምጣ ማድረግ ወዳለሁ ታውቂያለሽ። ህፃናት ባሉበት እስኪ ቁጢጥ ነገር ላይ ዱካ ነገር ላይ በቀመጥ ማለት ሊጠቅሳቸው ነው። በዚህ በጎን በኩል መጥወጡ እስቲ አስቢ። ጾታዬ ተቆሳታ ብዬ ፓንት ሳይሆን የሆነ መለጠፊያ ነገር። እሺ እኮ በኡሁ ለጥፈው ግን ነሰሰሪ ነው ብለህ ታስባለህ እኮ? አይደለም በናስትሮ ጠቅልዬ ማለት ነው እንዳለ በትሩን ከደወሎቹ ጋር ከቃጭሎቹ ጋር እንዳለ እንትን ብዬ ያልኩኝ መንገድ ላይ እንትን አዋጅ ማይሆንኛል። ግን ማርያምን ፐርፐዝ ስለማይገባኝ ወንድ ልጅ ደምድሮ ፓንት የሚያደርገው እኮ ይቀራልኩሽ እኮ ማለት አሁን እኛ ሴቶች እኮ እንትን ግዴታ ስለሆነብን ነው የምናደርገው። ማናፈስ ምናምን ጥሩ ነው በእውነት መታፈን የለበትም እኮ። ቁጣውስ ምን ይሰራል? ሱቅ ስንሄድ ማለት ነው ስስ ፌስታሩን 2-3ኛ ቃንተ ስንጠቅልለንበት እንዳለ ጅብ እያደረግን እንሄዳለን። ጥሩ ነው። እናታንገመጪ ነው። እነዚህ ሰዎች ዝም ካልናቸው በገመድ እዚህ አንገታቸው ላይ መቀነት አድርጉለት ማለታቸው። እንግዲህ የፓንት ጥቅም ለሁሉም የታወቀ ነው። የፈርጁ ነው። እስቲ የሴቶቹን ነገር አለ። የሴቱ ባዕድ ነገር እንዳይገባ አልባሌ ነገር እንዳይገባ እህታችንም እንዳለሽው ማናፈስ ማተናፈስና ማስተንፈስ በሚለው እንይዘዋለን ለሴቶቹ። እሺ ለወንዶቹስ? ለወንዶቹ ዘለቀ ብሬ ከራዳር ውጪ እንዳይሆን ወደ ሰርጡ ወደ ዋናው ስቱዲዮ እንዲገባ ቦታውን እንዲስ ማቀፊያ ፍላይት ሞድ ይሉ ናይኪ ቆይ እሺ ወደ ላይ ሰቀል ይደረጋል። እንደየ ሴንቲሜትሩ ሊለይ ይችላል አይደለም? አሁን እዚህ ጋር እውነት አድማጭ ተመልካቾቻችንን ማክበር አለብን አይደል? ሀቅ እኮ ነው። እሷ አሁን መቼቱን ያልጠበቀ ጥያቄ ነው የጠየቀችው እንጂ አንዳንድ ጊዜ ግራ የሚያጋባህም ነገር እኮ ሊኖር ይችላል። ፓንት ሲባል ሲጀመር ለወንድ ነው እንጂ የሚያስፈልገው ለወንድ ያስፈልጋል። እንደውም አሁን እኮ ሴቶቹ እንደ ድሮ አይደለም። የድሮ ፓንት ታውቃለህ እንትን በለው መጋረጃ አልጋ ልብስ በለው ሰፈር ህፃናት እያልን ማዕከል እንዲገብተን እንጫወት ነበር እኮ ብርድ ልብስ ማለት ገብተህ ታውቃለህ? እየተናፈስን እንጫወት ነበረ። ያው ነው ፓንት። እኔ አንዳንድ ጊዜ ዶሮ ማነቂያ ይመስለኝ አሁን ምልክት የሆነ ጨል ያለው ምናምን ያመጣሉ። እኖም ባለፈው አንዷ ላስትሮ አጥፋ መጣች አሉ ነው። እኔ ብዙ ነገር መጣለች። አይታችኋል ቲክቶከሮቹ ሽልማት። አዎ ቲክቶክ ክሬቲቭ አዋርድ ላይ አይታችኋል። ላይ እዚህ ላይ ፕላስተር እዛ ላይ ፕላስተር ተለጥፎ ነው የመጣው። እንግዲህ ሐሳባችሁን ደግሞ እናንተ ኮሜንት ላይ አስቀምጡበት። ጥቅሙን ፕሮፌሰር ተሞኑ ጉሴ እንግዲህ ከዚህ ቀደም እንዳወራው ሰምታችሁታል። ለወንድም ለሴትም በየፈርጁ አስቀምጠናል። ምን ትላላችሁ? ምን ከዚህ የተለየ ሐሳብ ካላችሁ እስቲ በዓለም ካሉ 10 ለማኝ
ደሃ ኋላ ቀር ተሙና ግሴሊን ነው ጥራን እንጂ አቤት እንበል። ብዙ ምልክቶቻችንን ጠራኩ። አዎ መሀይም ማናስብ ከዚያስ ጥላችን እርስ በርስ በጣም መብለጥ የምትፈልገው ማን ነው? ጎረቤትህን። ኖት ኬንያ ኖት አብሮድ። ለዚህ ማሳያው ምንድን ነው? ቤት ቦታ መሬት ስትገዛ ረጅም አጥር ማጠርህ ነው። አጥር ነው የምታስቀድመው። ለምን? ጎረቤትህ እንዳያየው። ውጭ ሀገር እንደዚህ ሰው አበባ እንኳን ምናምን እያየ ተተናብሶ ይሄዳል። ኢትዮጵያ ውስጥ ረጃጅም አጥር፣ ግንብ አጥር፣ ከዛስ የሆነ ሳር እንዴት ብሎ እንዳይተህ ቤትህን አይደለም አጥር። ለምን? ከጎረቤት ለመብለጥ። ለምን? በዚህ መጠን መመቀኛኘት ውስጥ ገባን። what is the truth? the truth lies in history. 200 ዓመት ከሱስንዮስ እስከ ቴዎድሮስ ያለው ዘመን የተረገመ ጊዜ አለ። ክሎዝ ዶር ፖሊሲ ዓለም እየሰለጠነ ባለበት ሰዓት እያደገ በነበረበት ሰዓት ኢንላይትመንት በተፈጠረበት ሰዓት ኢትዮጵያ ክሎዝ ዶር ፖሊሲ ወስና 200 ዓመት ከዓለም ባይተዋር ከዛ ስትመጣ ዓለም ሌላ ዓለም ፉክክራችን እኔ ከጎረቤት እኔ ግን እድል ነበረን the one and the only fortune Adwa the only resource we have አሁንም ያለን ቻንስ ግን ሎዜት ጃፓን አድዋ ነበር። ከ9 ዓመት በኋላ ራሽያን አሸነፈች ጃፓን። በቃ ያንን እድል አላሳለፉትም። እኩል ከዚህ ሰው መሐከል እንግዲህ ከንግግሩ መሐከል አንዲች እንከን አግኝተህበታል። ተሙኑጉስ የምናውቀው እውነት ግን ማውራት የምንፈራቸው ብናወራ ደግሞ ብዙ አይነት ትችትና መድሎ ሊደርስብን የሚችል አስተሳሰብ ትችትና መድሎ አለ ነን ስለሆነን ነው። ምቀኛ ነን። መብለጥ የምንፈልገው ጎረቤታችንን እንጂ ሌላ ሀገር አጎራባች ሀገራችንን አይደለም። እኔ ባለፈው ልደግ ብዬ ልለወጥ ብዬ ዶሮ ማርባት ብጀምር አይደለም እንዴ በጓሮ በኩል ሄደ ሸለምጥማጥ ማርባት የጀመረው። ተመልከት እንግዲህ በትምህርት ሚኒስቴር ያልታቀፈ ማስተርስ ያለን እኮ ነው። ልለወጥ ብዬ ለጭቃ ቤቶች ጭድ ጎተራ ከሚሸጡት ሰዎች ከዚች ባመጣ አይደለም እንዴ ክብሪትና ነዳጅ መሸጥ የጀመርከው? ህገወጥ ኢማጂን። ለዛውም ነዳጅ በሌለ ነዳጅ። እሺ ተወሱምቶ በቃ ይሄ ሰውዬ ሊለቀኝ አልቻለም አይደርስብኝም ብዬ ሽሮ ቤት ብከፍት አይደል እንዴ አጠገቤ ሽሮ ቤት መጥተህ የከፈትከው? ሌላ ቦታ አተህ ነው ወይ? እኔ ሰው እኮ አሁን ጫማ ቤት ቢከፍት እግር ቤት መክፈት እኮ ይቻላል። እግር ቤት በደም ይበቃ። ምንም በቃ ሰውን ከሙድ ታስወጣለች አይደለም። ወደ ሀቁ ስንመለስ ለምንድን ነው ይሄ ሁሉ አቅምና ይሄ ሁሉ ሀብት እያለን ማደግ ያልቻልነው? ትልቁ ምክንያታችን አንደኛው ኮላብ አድርገን መስራት ስለማንወድ፣ አቅም ያለው ገንዘብ ካለው ጋር አንድ ላይ ሆኖ ስለማይሰራ፣ ባለሀብቶች ወጣቶችን አንድ ላይ አሳትፋቸው ስለማሰቡ፣ ይሄ መራር ሀቅ ነው። መስራት የሚችሉ ሰዎችን ከላይ ከላይ እየኮረኮመ ማስተኛ ስለጀመረን አይደለም እንዴ? አዎ እዛኛ ላይ አይደለም ባክ ብትልስ ምን ይጎላል? ይሄ እኮ ነው ደጋፊ አለመሆን በራሱ አንድ ምቀኝነት ነው። በእንደዚህ አይነት ሁኔታ የትም መድረስ አንችልም የሚል ሀሳብ ላይ ድምዳሜ ላይ ደርሰናል። ያደጉ ሀገራት ለዚህ ደረጃ የደረሱት አብሮ በመስራታቸው የበለጸጉት ሀገራት ያማሩት በርገር የሚበላበት። እሺ ለማንኛውም ይህንን አስመልክቶ እንግዲህ በሀገራችን ላይ ሁላችንም የምናከብረው ብል ማጋነን አይሆንብኝም ስለሆነ በእውነቱ ይሄ ሚዲያ ቋንቋ ቲክቶከር አዶናይ እንግዲህ አንድ መልእክት ሰሞኑን አሳልፎ እሱን ቪዲዮ እስቲ አይተን እንመለስ ምትሉ ሰዎች ላይክ እያደረጋችሁ ተመለሱ። ወደ ቪዲዮ እንሂድ። ስኬታማ ለመሆን ከባድ የሆነው ሀገር የት እንደሆነ ታውቃላችሁ? ኢትዮጵያ። በውድቀትህ የሚስቅ በከፍታ የሚቀና በጣም ብዙ ሰው አለ። ማን አባቱ ለማስደሰት ብላችሁ ነው እናታችሁ የምትደበቁት? ልንገራችሁ፣ ለጉራ ሳይሆን እኔ በጣም ብዙ ሰው የሚያውቀው በጣም ጥሩ ስራዎች ሰርቻለሁ። እንከን ሲያጡብኝ በሰለቸኝ ሲመጡ አንድ ትምህርት እንድትወስዱ ፈልጋለሁ። ባይዘው ይህ ነገር የምደጋግመው ተጎድቼ ምናምን አይደለም። ታውቃላችሁ ከዚህ በላይ ተሰድቤያለሁ። እኔ ይህ ለኔ ትንጥዬ ነገር ነች። ሰው አስደሳች መሆን አቁሙ። ኢትዮጵያ ውስጥ ሰው አስደሳች ከሆንክ አያልፍልህም። ቢዝነስ አይሳካ፣ ሶሻል ሚዲያ አይለወጥ፣ አንተ አትቀየር። እድሜ ልካችን እዛው ለዛው ጎረቤት ለጎረቤት እንደዚህ ምን ያደረገ ነው? ምን ጀመረ? ምን ሆነች ደግሞ? ምናምን God damn I'm tired of your fucking culture man.
I'm tired of this shit. Wake up. Wake up. ለምን ኢንተርናሽናል ያንሆን ይመስላችኋል? እዚሁ ለዚሁ እየተያያዝን ነዋ። እዚሁ ለዚሁ የትም እንዳትሄድ ከኔ ውጪ ሳልሰራ እኔ ምን ያንተ እኩል መሆን አለብኝ? God damn. ይሄ ነው የሆነ ያለው። አሁን የተናገረው ነው አይዞቤ ከጥፋትና ከራዳር ስንወጣ መምከር ግዴታ ነው። በተረጋጋ መንገድ እንደዚህ ያድርጉ እና እንደ ኢትዮጵያዊነታችን መቀየር ያለብን ካልቸር የኖርን ያለነው ህይወት የአደባባይ ሚስጥር ነው የሁላችንም ጋር ያለ ነገር ነውና ይሄንን የመቀኘነትና የክፋት ሴራ ደባ መመስረታችንን ነው ለማለት ፈልጌ ነው። አመሰግናለሁ። ይቆየኝ ከኔ በኩል ጨርሻለሁ። ጨርሳል አንተ የራሱ ጉዳይ ወደዚህ እንትን እያልኩ ነው። አንተ ብያለብኝስ ወጣት ሆነ ቲክቶክ የምታይ ወጣት ሆነ ፊልም የምታይ ወጣት ሆነ ኳስ የምታይ ልባርግ እኔ ወጣት እያለሁ ያላየሁት ፊልም የለም። እነ ብዝም ብሬክ ብትል እነ ኩቹኩቾታዬ እነ ሙሀበቲን እነ ራጃን ዱስታኒ ያላየሁት ኳስ የለም። ቅጥል ስሜ ራሱ ጀራርድ ነበር። ምን ጠቀመኝ? ምንም። ሌላውን ተውና ቀጥ አድርጌ እንኳን ንስትሮ ብሰራ አሁን ቤት ይኖረኝ ነበር። ወጣት የነብርጣት በጊዜ አታሹፍ። ወጣት በጊዜ አታሹፍ። አሁን ካልገባ እንደኔ በ45 ዓመት ሕፃን ልጅ ስልክ ይገባሃል። በስመ አብ ወወልድ ወመንፈስ ቅዱስ አንተ ንግግር ነው የተናገረው። ከዚህ ቀደም በለኗል። ገንዘብ በ20 ዓመት ነው የሚያዘው፣ ልብ በ40 ዓመት ነው የምታገኘው። እዚህ ጋር ተነቀስ እንደሱ ብለህ ጻፍ ታላቅ እና ሶሻል ሚዲያ መመልከት ሶሻል ሚዲያ ላይ ጊዜ ማሳለፍ ለሚጠቅምህ ነገር ከሆነ የምታገኘው ነገር ካለ ለምሳሌ የምትሰራው ስራ የሚጠቅምህ ከሆነ እሰየው። ከዛ ውጪ እድሜህን እንደቀረጠፍከው ቁጠረው። ሶሻል ሚዲያን ገንዘብ የምታገኝበት ከሆነ አሊያም ደግሞ ትምህርት የምትማርበት ከሆነ ተጠቀም፣ አይጎዳም። ባለሀብቶች እኮ ጥለውን ሄደዋል አይደለም እንዴ? ባለሀብቶች በትርፍ ጊዜያቸው የሚያደርጉትን ነገር እኛ በዋና ጊዜያችን እናደርጓለን። ባለሀብት ሰርቶ ማታ ላይ ሶሻል ሚዲያ ዓለም እንዴት ሰነበተች ደህና ነች የሚለውን ነገር ስልኩ ገብቶ ያያል። እኛስ ቀን ሙሉ ስክሮል እያደረግን እንውላለን። ዋው ጋድ ዳም አዶኒ መሮቱ ነው የተናገረው። ሌላውን በሚጠቅም ነገር ህይወታችሁን በሚቀይር ነገር ብታሳልፉ መልካም ነው ብዬ አስባለሁ። አስብሻለሁ ጓጉንቸር ቤቢ ናፈቀች እማ ምንሽ ነው? ስራ ላይ ነኝ። እንትናት አስረብሽ በጣም እየረበሻችሁ። አረ እንኳንም አስቀመጠ። ጭራሽ እድር ሰብሳቢ መስል ቅጣት በቅጣት አደረገው እኮ ቤቱ። እና ስነ ስርዓት ስታጡ ከመስመር ወጣ ስትሉ በቅጣት እኮ ነው እየተመለሳችሁ። ይሄ አንተ ለግል ጥቅምህ እያዋልከው ነው። የቅጣቱን ገንዘብ ሁላ ለግል ጥቅምህ። ባለፈው የግብጡ አረቄ ሰጣጣበታል ያገኘው አንተ ፋጉሎ ራስ የግብጡ አረቄ እና አረቄ እኮ ህገ ወጥ ሆናለሁ። እሱ አይደል የሚገርመኝ በብላክ አስገብተህ ከነዳጅ ውጪ እንደ ቺፕ ስባርን እንደሰጣጥ። በቃ ወደ ቀረጻው ወደ ቪዲዮ እንሄዳለን። ሰሞኑን አንዲት ቆንጆ መልካም ሴት እንግዲህ በጣም ብዙ ደሃ ሲንቀባረር የራበው ይመስላል። የራበህ ነው የምትመስለው። እንደዚህ አትሽለጥለጥ። ድህነቴን እንድትነግረኝ አልፈልግም። የገንዘብ ደሃ ሳልሆን የአእምሮ ደሃ ሲሆን ነው በጣም መጥፎ። እናት ብትሄድ ዝበለ ያ ልጅ ፍርቀኛ ትመጣለች። ለማንኛውም እቺ የቲክቶክ አዲስ ተመዝጋቢ ናት። አዲስ አይደለችም፣ ላንተ ናት አዲስ። ለኔ ሁሌም በልቤ ነግሳ የኖረች የልቤ ፍላጻ ናት። ሸበላ የሆነች ልጅ አለችና የምትናገራቸው ነገሮች በጣም ከኛ ሀሳብ ጋር በጣም ሊንክ ያደረጉ ናቸውና ድጋሚ ደግሞ አሁን የሆነ ሀሳብ ይዛ መታለች። እሱን ሰምተን ይላሉ። ሙዚቃውን አዳምጠን እንመለስ። ሙዚቃ ተማምረን ድግሪያችንን ጭነን እንመለስ። ማዬ አንተ እግዚአብሔርን ስነ ስርዓት ያዝ። ይሄ ለግል ዓላማ በመጠቀም በሚለው ያስቀጣል። አንድ ጣትን ስትጠቁም ወደ አንተ ወደኔ አራት ወደ አንተ ነው። እሺ እንትኔ ጃምቦይን ይዘሽ ነኝ አጀንዳ ወይኔ ይሄ ነው ያረቀም ባህሪ። አሁን ላይ ደግሞ አሉ ደልቶኛል ምናምን ብለው ልደት ለማክበር ትላልቅ ሴቶች ናቸው ወንዶች በየክለቡ የፈረደበት ቦሌ ላይ ውስኪ ሁለት ውስኪ እየያዙ አይጠጡትም፣ ይደፉታል። በነገራችን ላይ ዘይት ባጣች ወጥ ለመስራት ዘይት ባጣች ሀገር ነው እንደዛ ምንደባው። ኦኬ እያስተዋልን እና ደልቷችሁ አይደለም
ጠግባችሁ አይደለም። ሰው ኃይለኛ የረሃብ ጠኔ ውስጥ ሲገባ ድሃ ላይ ነው አክት የሚያደርገው። እኔ ሽማግሌ ልልክ ነው። ሽማግሌ ልልክላት ነው። ወድጄሻለሁ። ወይኔ ቀና ሲጣጣ ይመለመላል ጎባጣ አለ። አንተ ጎባጣ ምን አገናኘ? እስቲ እንቀጥል። ሙዚቃውን እናዳምጥ። የሰጠውን ማመስገን ሲገባው፣ የሰጠውን ማሳየት ሲገባው በስራው ድሃ ላይ አክት ያደርጋል። መበሻሸቂያ። ስለዚህ እናንተ የምትደፉት ውስኪ አበባ ምናምን ባለ 400 ባለ 1 ሚሊዮን አበባ የምትገዙት ተርባችሁ ነው። እነዚህ ጠንያሞች ምድረ ጠንያም እንደዚህ የምታደርጉ ሰዎች፣ በዚህ ድሃ ሀገር ላይ ሆናችሁ እንደዚህ አይነት ተግባር የምትፈጥሙ ሰዎች። እኔ እኮ አንደበቴ ተይዞ እኮ ነው አወራችሁ። የኔ ልሳን እንዴት ነው የሚስረቀረቁ? አንተ ጆሮ ላይ ነው ወረ እሺ። ጠግባችሁ አይደለም። ሰው ኃይለኛ የረሃብ ጠኔ ውስጥ ሲገባ ድሃ ላይ ነው አክት የሚያደርገው። ቀንተሽ ነው ደግሞ በሉ። ቀንተሽ ነው። በመንደር ሰው አይቀናም። ቴንክ ዩ ቆይ ላይ ውሃ አልጠጣበት። በነገራችን ላይ መለኛ ናት፣ ገንዘብ መለኛ ናት። ውጪ ነው የምትኖረው። ሁሉ ነገር አንድ ላይ ሲሰጥህ፣ ጊዜውን ጠብቆ አንድ ላይ ሲሰጥህ፣ እኔን ቢሰጣት አሁን ቢሰጣት እህሏ ላይ ተርብ፣ እህሏ ላይ ነቀዝ። ምን አልሽ? እኔ ነው እንደዚህ ተናገር። አንቺም እንደዚሁ ነሽ። በቃ ምንም የጎደለሽ ነገር የለም። ትንሽ ጸባዩ ናት የቀረችው። በዱላ ትስተካከለች። ኢትስ ኦኬ። እድሜና ጤና ይስጥሽ። ሌላ ምንም አይደለም። ጆሮ ላላቸው ቢሆን ጥሩ ነው። አንዳንዴ በኩርኩም ስትነጎድ ይልባል፣ ይከፈታል እንጂ ስታቺያን ቱብ ይባላል። ማኒፌስቶ አለ ከባዮሎጂ አንፃር እና እናመሰግናለን ስለ እውነት። እና ኢትዮጵያ ስትመጪ ደግሞ እኔ ተነስቼ ሄዳለሁ። ብቻሽን ተቀምጠሽ ትናገሪያለሽ እዚህ ወንበር። አይ እኔ አለው አንተ ሄድ ባህሪው አሁን እኔ ባገኝና ወልጄ ከበጄ እንትና ጋይድ ያቡ ጋይድ አይና እሷ ነን እዚህ ያቡ ባህሪ ለውጥ አሳየች። ማማን እንዳትናገር ነግበኔ በይ። እንግዲህ ያችንም እንደዚህ ሳንቆለጳጵስ ከርሞ ነው። አሁን አንቺ ስትመጪ ደግሞ እንትን ያለው እኔ ግን ናፍቆቷ ነው። ትዳራችን ጥሩ ነበር። መጀመሪያ ጊዜ ፍቅራችንም ጥሩ ነበር። ከተጋባን በኋላ ግን በኢኮኖሚም በምንም እሷ ስለምትበልጠኝ ብዙ ነገር እሷ ነበር ቤት ውስጥ የምትሞላው እና ከሆነ ጊዜ በኋላ ጸባዩ እየተቀየረ ፍቅር አልሰጥ እያለች መጣች። ያው ስራ ብዙ ስለምትሰራ እየደከማት እየመጣች ነው ብዬ ስለማስብ ብዙ አላጨናንቃትም። ግን እንትኗ በዛብኝ፣ በደሏ በዛብኝ። እኔንም የበታችነት ስሜት የምታሰማኝ ነገር በዛብኝ። ስለዚህ ሳልፈልግ እያፈቀርኳትም ቢሆን ያው እንድንፋታ ጠየኳትና ልንፋታ 1 ሳምንት ምናምን ሲቀረን በተቀጣጠርንበት ጊዜ በመኪና አደጋ ሙሉ ሰውነቷ ፓራላይዝድ ሆነ እና እጇ ብቻ ነበር የሚሰራው። እንደዛ ሆና ጥያት መሄድ አልፈለኩም። አብሬያት ቆየሁ እያስታመምኳት እና ሁል ጊዜ ቀን በቀን ስለምንገናኝ ለምን እንደዛ እንደሆነችብኝ መጠየቅ ጀመርኩ። መጀመሪያም እኔን ለበቀል ወንዶችን መበቀል ስለምትፈልግ እንዳገባችኝና አሁን ግን እኔ ጋር ካገኘችው ጥሩ ፍቅር የተነሳ ብዙ ነገሯ እንደተቀየረ፣ ጸባዩዋ እንደተቀየረ እና ስንት ዓመት ወደ 2 ዓመት ምናምን ያስታመምኳትና ባስታመምኳት ጊዜያቶች በጣም ጥሩ ስለነበርኩኝና በረንብ ልቤን ስላገኘችው እንደምታፈቅረኝ ነገረችኝ። እኔም በጣም ነበር ደስ ያለኝ። ምክንያቱም እኔ ማፈቅራታለሁ። ታማም ጥያት ሚድ አልፈልግም። አሁንም ጥያት ሚድ አልፈልግም ነበር። ግን ለሕክምና የተሰጣትን መድኃኒት አንድ ቀን ማታ ሁሉንም ውጣው ጠዋት ስቀሰቅሳት ሞታ አገኘኋት። በፈጣሪ
እና ራስ ወዳድ ናት ብዬ ነው የማስበው። ራስ ወዳድ ናት። እኔ ደስ ብሎ የነበረ እንደምታፈቅረኝ ስነግረኝ ፍቅራችን ተመለሰ ብዬ ነበር። እሷ ግን በሰጠችኝ ደብዳቤ ከዚህ በላይ ልጎዳ አልፈልግም፣ ሌላ ሚስት አግባ፣ ንብረቱንም ተጠቀመበት ነበር ያለችኝ። እኔ ግን አልቻልኩም። እስኪ እናንተ አማክሩኝ። አሁን እሷ ለኔ ብላ ነው ወይስ ራስ ወዳድ ናት? ለኔ ራስ ወዳድ ናት። ሐሳባችንን ከመስጠታችን በፊት ያንተ አቋም ምንድነው? ራስ ወዳድ ነች በሚለው ነው ራስ ወዳድ አይደለችም በሚለው ነው? ራስ ወዳድ አይደለች ራስ ወዳድ ነች የሚል ነው የኔ ሳይድ። አሁን የምናገረው ንግግር ለመላው ራሳችሁን ለምታጠፉ ሰዎች ነው። ምናልባት ህመም ምክንያት ሊሆን ይችላል እሷ ራሷን ያጠፋችው። ከዚህ በላይ ልጎዳ አልፈልግም የሚል ነገር ብቻ ነው የጻፈችው። ሲቀጥል ደግሞ እቺ ሴት ቤተሰብ ይኖራታል፣ እንደምታዩትን ደግሞ ያልተፋታችው ባል አላት። እነዚህ ሁሉ ሰዎች እሷ በመሞቷ በጣም ያዝናሉ፣ ይጎዳሉ፣ በጣም ይጎዳሉ። ምናልባት የወንድማችን ጨለማ ውስጥ ነው እየቀረጸ ያለ። እንግዲህ ጠንካራ ሰው ባይሆን ይህም ሰውዬ ራሱን ሊያጠፋ ይችላል ነበር። ሱስ ውስጥ ይገባል ይህን ነገር ለመርሳት ሲል። አንድ እሷ ራሷን ባጠፋችው እሷን የሚወዷትን ሰዎች ሙሉ ትጎዳለች። እኔ ራስ ወዳድ አይደለች የሚያልኩበት ምክንያት በስተመጨረሻ የተናገረው ንግግር አለ። ማለትም በሙሉ አካል ብትኖር ይህን ውሳኔ ትወስናለች ብዬ አላስብም። ሲቀጥል ደግሞ የእሱን እንክብካቤ አግኝታም ደግሞ ፍቅር ውስጥም ትገባለች ብዬ አላስብም። ራሷን ያጠፋችበት ትልቁ ምክንያት ብትኖርም ራሱ ስቃይ ነው መሆንበት ብላ ነው ያሰበችው። አሁን ትክክል ናት እያልኩኝ አይደለም፣ ግን ራስ ወዳድ አይደለች የሚያልኩ ለሱ ከማሰብ አንጻርም ጭምር ነው። ለሱ ካሰበች እንደሚያፈቅራት እየነገራት እንዴት ራሷን ታጠፋለች? ታምሜ ለሱ ብላ ልትቆይለት ነው እኮ። ታምሜ በእንደዚህ ሁኔታ አብሬው ዘላለሜን አልኖርም የሚል አንዳንድ ጊዜ መጥፎ ውሳኔዎችን እንወስናለን። ልክ ነው። ይሄ ትክክለኛ ውሳኔ አይደለም። ነፍስ ማጥፋት ለማናችንም አልተፈቀደም፣ ትክክልም አይደለም። ፈሪ ስትሆን ነው ራስን መጋፈጥም ሲከብድ ነው ራስ ማጥፋት የምትለው። ግን የባሰ ነገር ውስጥ ነው የምንገባው። እስቲ እናንተ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እስቲ አስቀምጡና አይሻልም? ይሻላል። ከቀሚስ ጋር ነው ከዚች ከጋውን ጋር እና ለብሼ እና አሁን እንግዲህ ለብሼ መራሳለው። ከዛ ግን ጠብቅ ልብሳችንን ለብሰን ጨርሰናል። አሁን ቲቲ መስላል። አሁን ጸጉራችን ተተክለን ደግሞ ከስር ሬት አድርጉልኝ። ጸጉሬን አስተካክዬ እንግዲህ እመለሳለሁ። ጸጉሬን አስተካክዬ ጨርሻለሁ። ቆንጆ እንደ ልጅ መስላል። ጂንስ ሱሪን ያደረኩት። አሁን ጫማችንን እናደርጋለን። ጫማዬን እስከማ ምን ችግር አለ ታዲያ? ጌት ሬዲ ዊዝ ሚ ቪዲዮን የሰራችሁ ትኖራላችሁ። ግን እኔ የታየኝን ነገር ልንገራችሁ። እቺ ልጅ በዚህ እድሜዋ እንግዲህ ወይ 8 ወይ 9 ዓመት ብትሆን ነው በዚህ እድሜዋ የሆነች ኢንፍሉዌንሰር ወጣ የምትናገረው ነገር በዚህ ፐርፌክሽን ልክ ከነ ማለት መቻሏ እኔ የሚያሳየኝ አንደኛ ቲክቶክ ላይ ተጠዳ የምትውልበት ታይም በጣም ብዙ እንደሆነ ነው። እና እሷን ሳይሆን መናገር ያለብን ኦፍ ኮርስ ፋሚሊ ነው ማለት ቤተሰቦች ምን ሆናችሁ ነው? ለምንድን ነው ልጆቻችሁን ግን በዚህ በለጋ እድሜያቸው እንደዚህ የምትማግዷቸው? ማለት ያልተረዳችሁት አንድ ነገር ልንገራችሁ። እቺ ልጅ የራስ ማንነት ምን እንደሆነ አታውቅላችሁ። በቃ ዋስ ትሬኒንግ ነው የምታስባት። ሶሻል ሚዲያ ላይ ልክ ጌሬድ ዊዝ ሚ ስትሰራ 30,000 ላይ ካገኘች ዛሬ ኦኬ ሶ የሆነ ነገር ካረኩኝ የተሻለ ነገር አገኛለሁ የሚል ሜንታሊቲ ላይ ነው የምትኖረው። ሶ የራሷን ማንነት ለመፈለግ ጭራሽ ነው የማታስብላት። ሶ ምን ይፈጠራል? ከትሬንድ የምትዘልልሽ ትሆንላችሁና ማለት ነው። ይሄው ያከበራት ህዝብ ደግሞ አሁን ህፃናት ብሎ እኔ ቆንጆ ስታምሪ ካይና አውጣሽ ብላ ምን የሚላት ህዝብ መልሶ ሲነሳባት ያኔ ምንድነው የምትሆኑት? በቃ ልጅ ወጣ ራስ ያጠፋለው ብትል ሰው ቢዮግራፊ በቃ በስድብ ምናምን የዛኔ ሴት ስለሆነች ነው ሴት ላይ ይበረታል ምናምን ልትሉ በቃ ያስኬድም ይውላችሁ። ቤዙ ፋውንዴሽኑ ይሄ ነው የሚደብረኝ። በቃ ማለት ፋሚሊ ጭራሽ ማለት ነው ጭራሽ ሶሻል ሚዲያ ላይ ልጆቻችሁን ማምጣት ኖርማላይዝድ ሊደረግ አይገባም። በእውነት እንዴ አይደለም ሶሻል ሚዲያ ላይ እንዴ ልጅ ከሆነ እኮ ወጣ ከጓደኞቿ ጋር ምናምን የምትጫወትበት ታይም ነውና አታፍሩ? ለአንዴ ቆይ ቲክቶክ ልትቀረጽ ነው ብላችሁ ስታመጣት አታፍሩ? ከዛ ስታሸመድዱ ምናምን አታፍሩ? ማለት እኔ በጣም በቃ ያየሁት የሆነ አሳዘነችኝ። በቃ እኔ ልጅ ኖሮኝ ወደፊት የኔ ልጅ እንደዚህ ሆናለች ምናምን ቢል በጭራሽ አላረገውም። እንዴ ማለት እናንተ ወይ 30 ወይ 50 ወይ 100 ሺህ ምናምን ሰብስክራይበር ፎሎወር አግኝታችሁ በቃ ማስታወቂያ መስራታችሁን ብቻ ነው የምታዩት። የልጃችሁ ማንነት ሲሸረሸር ማንነት የሚባል ነገር እንዳይኖራት ልክ ይሄ ሶሻል ሚዲያ ኢንተርኔት ነው ያሳድግላችሁ ስትለቁ ምንም አይመስላችሁም ነው? ያራብ ማርያም በጣም ኖር ነው። እናንተስ እንደ ቤተሰብ ወይ ንፍዝ ብላችሁ ሊሆን ይችላል ቤተሰቦች ግን ልጆቻችሁ አብሮ እንዲነፍዙ ለምንድን ነው የፈለጋችሁት? ማለት የናንተ ታይም እኮ የመሪ ያደግና ያደጋችሁበት እኮ ታይም እኮ እንደዚህ አይነት እኮ
እብደት እኮ አልነበረም እና ለእብደቱ እንዴት ነው ልጆቻችሁን የምትሰውት? አሁን እቺ ልጅ ትምህርቷ ብትቀንስ ሶሻል ሚዲያ ላይ ያየንሽ ምናምን ወይ ጓደኞቿ ምናምን በቃ ሊትራሊ ላይፏ የሚሆነው አሁን ቲክቶክ ላይ መፈመስና መፈመስ ብቻ ነው የሚሆነው። ሶ እቺ ልጅ አሁን ምንድነው ቫልዩዋ ይሄ ለራሷ ያላት ክብር ሰዎች በሚሰጧት አስተያየት ላይ ዲፔንድ የሚያደርግ እንደሆነ እንዳትጠራጠሩ። ከዚህ ነገር ሲፈጠር ምናምን በቃ ድብርት ውስጥ ምናምን ብትገባ ያው ሰው ደግሞ ታቁታላችሁ ክፉ ነው ዛሬ አጨብጭቦላችሁ ነገ በአደባባይ ልስቀላችሁ የሚል ህዝብ ነው ያለው ነው። ለእንደዚህ አይነት ነገር ታጋልጣላችሁ። እኔ በእውነት ነው ፋሚሊዎች ይሁን ብትነቁ እኔ በጣም ደስ ይለኛል። ማርያምን በጣም ነው የሚደብረው። በቃ ልክ ችግር ከተፈጠረ በኋላ መጥቶ ማልቀስ ይሄ እንትን ማለት ነው ምንም አይጠቅምም። በቃ ከዚሁ ከስሩ አስተዳደጋችሁን ማስተካከል ነው። በቃ ልጅ ስለሆነች ነው እንዲህ ስለሆነች ነው ምናምን ብላችሁ የዛኔ መታችሁ እንትን ለማለት ብትሞክሩ በቃ አይመጣውም። እናንተ ራሳችሁ ናችሁ በቃ ይሄ ቅጥ ያጣ የሆነ አስተዳደግ ያሳደጋችሁ ያላችሁት። ለትልቅ ሰው ራሱ በጣም ከባድ እየሆነ እኮ ነው ቲክቶክ። እኛ ራሱ እየነፈዝን ነው እኮ እና ጭራሽ ህፃናቶች ምንም ኦልሬዲ ባልዳበረ ማለት ፋውንዴሽን በሌለው ማለት አምጥታችሁ ትሬንድ ታስሞክራላችሁ። እውነታውን እኮ ነው ማለት እኔ አላውቅም። በጣም ዊርድ ነውና አባካችሁ ልጆቻችሁ ሶሻል ሚዲያ ላይ ያበጣችሁ አሸቅሉባችሁ። በቃ በጣም ነው የሚደብረው። እናንተ ታለንት ካላችሁ ውጡና እናንተው እንደምትሆኑት ሁሉ ካልሆነ ደግሞ እነዚህ ልጆች ገና 18 ዓመት አልሞላቸው አያገናዝቡ ፍቃድ አልሰጧችሁ። በቃ ለነሱ ከሆንኩ ይሄ መዝናኛ መስሏችሁ ነገርኩት፣ ግን ማንነታቸው እየሆነ ነው የሚመጣላችሁ ማለት ነውና ዛሬ ጌሬዲ ዊዝ ሚ መሆኑን አይደለም ማየት ያለባችሁ። ነገ ወደ ካሜራ ዞሮ ትወርክ ማድረግ የሚባል ትሬንድ ቢመጣ እንዴት እንደምትሄድላችሁ ታያላችሁ። ያኔ ከዛ ምን ልትሉ እንደሆነ አላውቅም። ለአውሬ የሰጣችሁ ልጆቻችሁ ከዛ ልጅን አትናገሩ እንደ ቤተሰብ ይሰማኛል ብላ እንዳትሉ በቃ አይመጣውም። እናንተ ናችሁ ኤክስፖዝ ያደረጋችሁትና ይነመኑ ይሰማሉ ብለሽ ላለፉት ስንት ዓመታት ጮኸን ቤተሰብ ልጅ ላይ እኛ እኮ አሁን ልጆችን መምከር ትተን ልጆቹ ምንም ስላላጠፉ ቤተሰብን መምከር ጀምረናል። እና ህዝቡን ተውት፣ ሰውን ተው። ለእግዚአብሔር የምትፈሩ ፈጣሪ የምትፈሩ ከሆነ ይቅርባችሁ። በጣም መጥፎ ነው። ነገ ከነገ ወዲያ ስቅስቅ ብላችሁ የምታለቅሱት ራሳችሁ ናችሁ። እቺ ልጅ አሁን ኬት ያየችውን ነው እንጥታ እዚህ ጋር የምትናገረው። እኛው ስንሰራ ያየችውን እኮ እንደዚህ እንድትሰራ ደግሞ ስልኩንና ሁኔታውን ያመቻቸው ማን ነው? ቤተሰብ ነው። በቃላቸው ደግሞ የዘንድሮ ልጆች እንዴት እንደሚይዙት አሁን እነዚህ የምትሰጧቸው ስልኮች ላይ እንግዲህ ብዙ ነገር ነው ይመጣው። ከቤተክርስቲያን ማስታወቂያዎች፣ ከቤተክርስቲያን ትምህርቶች፣ ከመስጊድ ከወንጌል የቤተክርስቲያን ትምህርቶች ጀምሮ ታች እስከ እንብርቷንና ፑታንቷን እያሳየች እስከምትሄደው ልጅ ድረስ ሙሉ ያመጣላችሁ ሙሉ ያሳያቸዋል። ፎር ዩ ፔጅ አይደለም ምንም ችግር የለውም። ሙሉ ነገር ነው የሚያሳየው። እና የትኛውን ለመልመድ ይቀላል? አሁን ስታስበው የሆነ የቤተክርስቲያኑ ሙሉ ጭንቅላት ይጠይቃል፣ ትግስት ይጠይቃል። ለመልመድ የሚቀለው እንግዲህ ፑታንታና ጡት ምናምን ማውለቅ ነው እኮ የሚቀለውን ነው ልጆች የሚይዙት። አሁን ህፃኗ ስታደርገው እንደነበረው ማለት ነው። የልጆቻችሁን ስልክ ለ5 ደቂቃ ቼክ አድርጎ እያልን መልእክት እያስተላለፍን ይህን በተመለከተ ደግሞ አንድ የተዘጋጀ የተጠናቀረ ጥንቅር አለ። እኔ እኮ ልናገር በእናትህ ተሙዬ ተውተው ልጄ እስቲ ስልክህን ልየው። ለምን? ይሄ ስልክ እኮ ነው እንደምታምኝ ነግረሽኛል ነበር። ማየት አሁን ለምን አስፈለገሽ? አዎ አምናለሁ። ነገር ግን ያለበትን ዓለምና በውስጡ ያሉ ነገሮችን እኔ በፍጹም አላምናቸው። ስለዚህ ፕራይቬሲ የሚባል ነገር የለኝም ማለት ነው? ኧረ አለክ። ነገር ግን የኔ ስራ አንተን ማመን ብቻ አይደለም፣ አንተን ከክፉ ነገር መጠበቅም እንጂ። እሺ አመሰግናለሁ። እኔ ልጄን ስልክ የምመረምረው ስላላመንኩት አይደለም፣ በዚህ እድሜ ለሱ ህይወት ተጠያቂነትና ኃላፊነት ስላለብኝ እንጂ። እናንተስ የልጆቻችሁን ስልክ መመርመር አለብን ብላችሁ ታስባላችሁ? ይሄንን ነው የምልህ፣ ቼክ አድርጉት። እንደው ጉድ ነው የምትሉት እናንተ ራሱ። እንደዚህ ይባላል እንዴ? ምንድነው አንቺ ይኸውላችሁ ዝም ብላችሁ እኔ ቁም ነገር እንደው እነተሙ ምን አሉ በሉ ስልካቸውን ዝም ብላችሁ የሆነ ሰዓት አምጡ እስቲ ብላችሁ ጋላሪ ውስጥ ዌብሳይት ውስጥ ግቡና እዩ። ከዛ በኋላ ያለው ውጥንቅጥ ምን እንደው በባለሙያ ቼክ አስደርጉ። እናንተ ልጆቻችሁን አለ የምታሳድጉት፣ ልጆቻችሁ ከእድገታቸው በላይ እናንተን እያሳደጓችሁ እንደሆነ ታያላችሁ። ምንም 0 ልጄ ፕሮፌሰር ልጄ እኮ ስልኩን ፈቶ መግጠም ይችላል እንጂ ክላሽንኮቭ ምናምን ነው የምትሉትን እሱን እዛ ስልኩ ላይ ታያላችሁ ለማለት። እንግዲህ ከዛሬ ጀምሮ ተሙና ግሴ በሚለው የዩቲዩብ ቻናላችን ላይ የምናካትተው አንድ ፕሮግራም አለ። እሱም ምንድነው አዳዲስ ነገሮች ሲፈጠሩ ለእናንተ ሹክ የምንልበት የዜና ፕሮግራም ነው። ምን አዲስ የሚለው የዜና ፕሮግራም ምን አዲስ ዜና እያልክ እና ከዛሬ ጀምሮ እሱን እናካትታለን ማለት ነው። ዜናና ዜና ብቻ ነው፣ ምንም ማስተያየት አንሰጥበትም። ሀሳቡን ብቻ እንድትረዱትና እንድትሰሙ ስለምንፈልግ ነው። አዎ ወደ ዜናው እንገባለን ማለት ነው።
በሰሞኑ እንግዲህ እንደምናውቀው አርቲስት ቴዲ አፍሮ አዲስ አልበም መልቀቁ ይታወቃል። እሱን ተከትሎ እንግዲህ ኦሮምኛ ሙዚቃ አቀንቃኙ ሳን ወንድማችንም እሱም ሌላኛው ሙዚቃው ለቆ ነበረ። ሁሉም ሰው እሱን ተቀባብሎ ሐሳብ ሲያንሸራሸር ነበረ። የራሱን የሆነ ብይንና ምላሽ ሲሰጥ ነበረ። ከባለቤቱ ቢሰማ ይሻልም። እንግዲህ ባልደረባዬ ተሙ ንጉሴ እንደተናገረው እንግዲህ ዜናውን ከዚህ ቀጥሎ አቀርብላቸዋለሁ ማለት ነው። ቴክኒሻናችን ቅመሚት ከኋላ ካሜራውን በመሾፍ ላይ ትገኛለች ማለት ነው። ቴክኒሻን አስገቢው አርቲስት ቴዎድሮስ ካሳሁን ስለ ሀገሩ በተረዳ ነው። እኔ በተረዳሁት ሀገር የሞተችበት የት ሄዶ ያለቅሳል ሲል መቼም ኬንያን እንዳላለ፣ ሱዳንን እንዳላለ፣ አሜሪካን እንዳላለ ሁላችንም ማስተዋል እንችላለን። እኔ ደግሞ ልክ ብዕሯ እንደፈቀደችልኝ ለጥበቡ ለሱም እንደፈቀደችው ለኔም ስለምትፈቅድ ሀገሬ አልሞተችም አለች ትኖራለች ማለቴ ያስቀየማቸው ሰዎች አሉ። እኔ ከቴዲ ጋር ምንም አይነት የግል ጉዳይ የለኝም። ለማንኛውም ኢትዮጵያዊ በጣም ማድንቀው ወደው ሰው በሙያዊ ችሎታው በጣም ማድንቀው ሰው ነኝ። ባለፈው ካሴቱ ግን ሐሳቡን አልተጋራሁትም። ሐሳቤን ገልጫለሁ። ሀገሬ እንዳልሞተች እንዳለች። ምክንያቱም ሀገር ወደፊት ናት፣ ወደ ኋላ አይደለች። ያንድም ሰው ሳትሆን የብዙሃኑ ነች። ስለዚህ ስለ ሀገር፣ ስለ ቤት ፋሚሊ እንደሚያለቅስ ሁሉ እኔም ለሀገር ያለውልሽ አልሞትሽም አልኩኝ። ሞታለሽ ላለው ሰንበዲ ማለት ነው። ይሄንን ከምንም ከዘር ጉዳይ ከፖለቲካ ጉዳይ የኢትዮጵያ ሕዝቤ ይሄንን እንዳዛ እንዳይመለከተው በትህትና መግለጽ ፈልጋለሁ። ይሄንን ነው ለማለት ይፈልጋል። በዚህ መልኩ እንግዲህ የተሰማውን ነገር በሙዚቃ ስላጋራበት መንገድ መልእክቱን አስተላልፏል ማለት ነው። ጋዜጣዊ መግለጫው ላይ ነው ይህንን ሀሳብ የሰጠው። ሰው ጋር የተነሳው ውዝግብ ለማጥራት የተደረገ ንግግር ነው። እንግዲህ እናንተስ ምን ትላላችሁ? ሀሳባችሁን በኮሜንት ግለጹልን። እናመሰግናለን ማለት እንዳስረሳ ከዚህ በኋላ እናመሰግናለን። በሌላው ዘገባችን እንግዲህ ክቡራትና ክቡራን አድማጭ ተመልካቾቻችን እሸቱ መለሰን የተመለከተ ጥንቅር አዘጋጅተናል። ምን ትላለህ ወንድሜ? እንግዲህ ኮሜዲያን እሸቱ መለሰ በዩቲዩብ እና እንዲሁ በተለያዩ ሶሻል ሚዲያ ላይ የምናውቀው ነው። በሰሞኑ እንግዲህ አዲስ ክስ ቀርቦበታል። ክሱ ምንድን ነው? እስቲ ከባልደረባችን አትርሳ። እሸቱ ጉዳይ ላንሳላችሁ። እሸቱ ሊታሰር ነው። በባምቢ ጉዳይ ብላችሁ እንዳታስቡ። ባምቢ ከሰሰችው ብላችሁም እንዳታስቡ። የባምቢ ደጋፊዎች ከሰሱትን ብላችሁ እንዳታስቡ። እሸቱን ሊከስ ያለው የኢትዮጵያ አርቲፊሻል ኢንተለጀንስ ነው። ኤአይ ኢንስቲትዩቱ ህጋዊ እውቅና ካላቸው ተቋማት ውጪ ማንኛውም ግለሰብም ሆነ ድርጅት በሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና መስጠት በጥብቅ የተከለከለ መሆኑን አስታወቀ። የኢንስቲትዩት ኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ እንደገለጹት እስካሁን ድረስ ለማንኛውም የግል ተቋምም ሆነ ግለሰብ የማሰልጠን ፈቃድ አልሰጠንም። ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል በአዋጅ በተደነገገው መሰረት ህጋዊ ቅጣት እንደሚጠብቀው አሳስበዋል። አርቲፊሻል አስተውሎት ኢንተለጀንስ ምን ኤአይ ብዙ ስራዎችን የሚያቀል ነገር እንደሆነ ጊዜውን በኮምፒውተር የሚያጠፋበትን ጊዜ በአጭርና ቀላል በሆነ መንገድ የሚያቀል እንደሆነ ሁላችንም የምናውቀው ነው። እሸቱ መለሰ እንግዲህ ይህም ትምህርት እንደሚሰጥ ይታወቃል። አሁን ላይ ክስ የቀረበበት በዚህ ጉዳይ ነው፣ በባምቢ ጉዳይ አይደለም። የባምቢ ደጋፊዎች አይደሉም። የከሰሰው መንግስታዊ ተቋም ነው። ወደ ሌላ ሶሻል ሚዲያ ላይ ያላችሁ ሰዎች ወደ ሌላ ነገር እንዳትወስዱትም በቃ እንደዚህ እኮ ነው የምልህ። ከባሴራ ሰሞኑን እንግዲህ የነዳጅ ዋጋ ማንሰራራትን ተከትሎ መጦዝን ተከትሎ በየማዲያው ላይ ረዘም ያሉ የቦቴ ሲኖትራክ፣ የባስ፣ የታክሲ እንዲሁም የአሱዙ እንዲሁም የኤፍኤስአር ሰልፎችን መመልከታችን የአደባባይ ሚስጥር መሆኑ እሙን ነው። እና ይህን ተከትሎ እንግዲህ የነዳጅ መወደድ ምክንያት ተብሎ የተከሰሱ ግለሰቦች አሉ። ከነሱ መካከል እንግዲህ በሶሻል ሚዲያ የምናውቃት ሴት ገበሬ ማናት የሚለውን ከዜናው ሰምተን እንመለስ።
ጉድበሉ በማህበራዊ ሚዲያ ጻድቃን ሆና የምትታየው በረከት ገበሬዋም በነዳጅ ማጭበርበር ወንጀል ተጠርጥራ ተከሰሰችም። ከባድ ወንጀል ነው። 100,000 ሊትር ነዳጅ በህገ ወጥ መንገድ ምንም አይነት ዲፖ ሳይኖራት ወስዳ አየር ላይ የፖሸረችው በረከት ገበሬዋ አሁን ደግሞ 466,000 ሊትር ነጭ ናፍጣ ያለምንም ህጋዊ አግባብ እንድታገኝ አድርጓታል የተባሉ ባለስልጣናትም አብሯት ተከሰዋል። በረከት ገበሬዋ ከ100,000 ሊትር በላይ ነዳጅ ከጅቡቲ በቀጥታ ዲፖ አለኝ በሚል ወስዳ ለኢንቨስትመንት በሚል ማለት ነው ወስዳ ጋምቤላ ክልል ውስጥ በወጣችው ዲማ ከተማ ውስጥ በወጣችው ላይሰንስ ነዳጁን በቀጥታ በ100 ምናምን ብር የተገዛ ሂሳብ በ1200 ብር አካባቢ ለወርቅ አምራቾች ሸጣለች ተብላ ጠርጥራለች። ከዚህ በተጨማሪ ደግሞ ዛሬም ከኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር አቶ ዲባራ ፋፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር ጋር በመመሳጠር 466,000 ሊትር በላይ ነጭ ናፍጣም ያለምንም ህጋዊ አግባብ እንድታገኝ አድርጓታል በሚል በልደታ ፍርድ ቤት ኬስ ተመስቶባቸዋል። እንግዲህ እንደሰማችሁት ነው። በሰሞኑ ካሉት ዜናዎች ጥንቅር መካከል ይሄ ነው። ዜናውን ያቀረብንላችሁ እኔ ወንድማችሁ ታሙ ንጉሴ እንዲሁም እኔ ግሴ ግስላው በመሆን በጋራ በመተባበር ከቴክኒሽያናችን ቅመሚት ጋር አብረን በመሆን ነው። ስላዳመጣችሁን ከልብ እናመሰግናለን። ፕሮግራማችን በዚሁ ያልቃል ማለት ነው። ዕለታዊ መደብታት ናይት ተዛዚመ ምን ተባለ ገባ ሲራ ቻው በላችሁ እኮ በስክስታ ልበላችሁ ቤት ምን ሰጠሽ ማራለሽ ምን ሰጠሽ ምን ሰጠሽ ምን ሰጠሽ ምን ሰጠሽ በቃ ከፕሮግራማችን ጋር አብራችሁን ስለቆያችሁ ከልብ እናመሰግናለን። ቤቱን ሰብስክራይብ ማድረግ እንዳትረሱ፣ ቪፒኤን አብርታችሁ መመልከት እንዳትረሱ። የእናንተ ሰፖርት ለኛ ቪፒኤን አብርቶ መመልከትና ሰብስክራይብ ማድረግ ብቻ ነው። ከእናንተ ምንም አይጠበቅም። ምርትና አገልግሎታችሁን ማስታወቅ የምትፈልጉ ድርጅቶች በራችን ክፍት ነው። ከታች ባስቀመጥንላችሁ የሶሻል ሚዲያ ሊንኮች በመግባት ብታናግሩን፣ ከፈለጋችሁ በዚህኛው አካውንት ካልፈለጋችሁ ደግሞ በ128,000 ሰብስክራይበር ባለው አካውንት ካልሆነም ደግሞ በንግድ ባንክ አካውንት ጽድት አድርገን ማስታወቂያችሁን እንሰራላችኋለን ማለት ነው። ለክፉም ለደጉም መልካምም ጥሩም ሀሳብ ካላችሁ በውስጥ አናግሩን። ምን ተራሰብ ወረዛ ይደበና ለወገን ደገፍ መሆን እወዳችኋለሁ።